አለይኩም ወራህመቱላሂ ወበረካቱ። ውድ የነጃሺ ቲቪ ተከታታዮች እንደምን አላችሁ? እነሆ ከዘይነብ ክችን እኔ ዘይነብ በሳምንቴ በቀጠሮዬ ተመልሼ መጥቻለሁኝ። አዳዲስ ምግቦችን ይዤ አዳዲስ ደስ የሚላችሁንም ቀለል ያለም አዳዲስ ነገሮችንም ይዤ ቀርቤላችኋለሁኝ። እስኪ ደግሞ በአዳዲስ ጣዕም በአዳዲስ ምግብ በአዳዲስ ህይወታችንን አዲስ እናድርግ ብዬ አዲስ ነገር ይዤ መጥቻለሁኝ። ተከታተሉ። እንግዲህ ተመልካቾቻችን ዛሬ በነጃሺ ቲቪ በዘይነብ ክችን ይዤላችሁ የቀረብኩት የምግብ አይነት ምናልባት በየቤታችሁ ኑሮ እንዴት አድርጋችሁ የምትሰሩት የማታውቁት ሊሆን ይችላል። መግሉባ በሌላው ሀገር ላይ መግሉባ በስጋ ወይም በዶሮ ነው የሚሰራው። እኛ ደግሞ ባለን ነገር አንሰራም ብዬ በአትክልት ብቻ አምጥቼዋለሁ። ብትንጃን ያው ብዙ ጊዜ ብትንጃንን ብዙ ተጠቃሚ የለውም። በየቤቱ ሁሉም ቤት አይጠቀሙትም፣ ግን ሁሌ አያለው መንገድ ላይ በብዛት አለ። አንድ ብትንጃን ተጠቅመን እንዴት አድርገን መግሉባ በሩዝ እንደምንሰራ አሳያችኋለሁ። ይህ ምግብ ብዙ ጊዜ ሶሪያዎች ጋር ይዘወተራል። በስጋ ነው የሚሰሩት። ስጋ ቅልጥም ስጋ አድርገው ወይም በዶሮ እንደዛ ነው የሚሰሩት። ግን አትክልቱም ይደረጋል። እዚህ ላይ ያላካተትኩት ነገር አበባ ጎመን ይጨምራል። አበባ ጎመን ሲኖር ከአበባ ጎመኑ ጋር በጣም ደስ ይላል። እኔ ስላላገኘሁኝ ባለኝ ልስራ ብዬ ነው። ለምን እናንተም ያሌለውን ሁሉ ፈልጌ ባመጣ ማምጣት እችላለሁ፣ ግን ተጨናንቃችሁ እንዳታረጉት። አንዳንድ ጊዜ አትክልት ረከስ ብሎ ድንች፣ ካሮት፣ ይሄ በብትንጃን አበባ ጎመን ስታገኙ ልትሰሩበት የምትችሉት ነገር ነው እና እስኪ ቀለል ባለ መልኩ ደግሞ እንዴት እንደምንሰራ አብረን እንከታተላለን። መጀመሪያ ላይ ገንፈል ማለት አለበት። ይሄ ጥሬ ነው፣ አገነፍለዋለሁ። እኔ ያገነፈልኩኝ እስከዛ እጠብሳለሁኝ ማለት ነው። እነዚህም መጠበስ አለባቸው። ያው ብዙ ዘይት የማይችል ሰው ካለ ትንሽ ሊከብደው ይችላል፣ ግን በፍሩን ብዙም አይጣፍጥም። ኦቨን ውስጥ አድርጋችሁት ከሆነ ብዙም አይጣፍጥም። ሌላ ግን ልመክራችሁ የምችለው ምንድን ነው፣ ሳትጠብሱት ቁሌት በደንብ ትንሽ ዘይት በርከት አድርጋችሁ ቁሌት አቁላልታችሁ እሱን እዛው ላይ ብታረጉ ያ የተሻለ ይመስለኛል። ያለ ዘይት ትንሽ እንትን ስለማይል ነው። ዘይት ሳታበዙ ጥበሱት። ብትንጃን ዘይት ይወስዳል። ከመጥበሳችሁ በፊት ጨው ነስንሱበት። ይኸውላችሁ፣ አያችሁ አይደል? እንደዚህ ውሃውን ያወጣል። አሁን እንዲህ ሲሆን በፎጣ ነገር ጥርግርግ አድርጋችሁ ወይም በሶፍት ነገር ጥርግርግ አድርጋችሁ በፈላ ዘይት ላይ ጠብሱታላችሁ ማለት ነው። ወዲያው እንደተከተፈ ሲሆን ግን ውሃው እራሱ ውስጥ ነውና ያለው ዘይት ብዙ ይወስዳል ማለት ነው። ያ ብዙ እንዳይወስድ ያንን ያደርጋል። ያው ሁሉ ጊዜ የማናደርገው ነገር ስለሆነ በወረት አንድ ጊዜ ስለሆነ ያን ያህል ብዙም ከባድ ይሆናል ብዬ አላስብም። አሁን ወደ መጥበሱ እሄዳለሁ። መጥበሻዬ ላይ ተመልሰን መተናል። አሁን ዘይት ጥጃለሁኝ እንደነገርኳችሁ። ብትንጃኑን ልጠብስበት እና ማውጫዬን ላምጣ። እዚህ ጋር ደግሞ ሩዙን ማገነፍልበት ውሃ ጥጃለሁኝ። ሩዙ ገንፈል ነው። መጀመሪያ ገንፈል በምንም አይደለም፣ በባዶ ውሃና ትንሽዬ ጨው ገንፈል ማለት አለበት። እንዲህ ሙሉ መብሰል ሳይሆን መካከለኛ። ለምን በኋላ ላይ አንድ ላይ ስለምናደርገው ማለት ነው። ወደ መጥበሱ እንሄዳለን። የፈላ መሆን አለበት ዘይቱ ብትንጃኑን ለመጥበስ። አቆራረጡ ከዚህ ባይሳሳ ጥሩ ነው፣ ከዚህም ባይወፍር ጥሩ ነው። እንደምታዩት ማለት ነው።
ዘይቱ ፈላ ስላለ ብዙም ብትንጃኑ እንትን አይወስድም። እንግዲህ እናንተም ሙያ መማር ከፈለጋችሁ ተመዝግባችሁ ከዚህ የተሻለ ነገር ድግስም ካለባችሁ ኬተሪንግም ካለባችሁ ሰርግ፣ ቀለበት፣ ሽምግልና፣ ምርቃት ማንኛውንም ደግሞ ኬተሪንግ እናዘጋጃለን። የሙያ ትምህርትም ደግሞ እናስተምራለን። እኔ በራሴ የአረብ ምግቦችንም አስተምራለሁ። ከመጣችሁ ብዙ ነገር ታገኛላችሁ። ሁሉንም እናስተምራለን። እናንተ ብቻ ደውላችሁ ኑና ተመዝገቡ። እንግዲህ ተመልካቾቻችን ይኸው አሁን እኔ ላወጣው ነው። በጣም እንዲህ እስኪቀላ ድረስ አልጠበቅኩትም። የተወሰነ ኑስ ግማሽ እስኪጠበስ ነው የፈለኩት። ለምን መልሼ ስለምጥደው በኋላ ላይም በራሱ እሳቱ ላይ ምጥጥ ሲያደርገው ራሱም ይጠበሳል። ከዚህ በላይ ካቆየሁት ዘይት ሊመጥብኝ ይችላል። ለዛ በዚህ መልኩ አውጥቼዋለሁ። ትንሽ ደረቅ እንደማለት ሲሞክር አውጥቼዋለሁ ማለት ነው። በዚህ መልኩ አውጥቼዋለሁ። ሌሎቹንም በዚሁ መልኩ እንጠብሳቸዋለን ማለት ነው። እሺ ተመልካቾቻችን፣ ያው አሁን እንግዲህ ዘይቱን ያለ ፎጣ ወይንም ያለ ሶፍት አርጌዋለሁ። ምናልባት አንዳንድ ጊዜ አንዳንድ የምግብ ስራዎች ስታዩቸው ልክ እንደዛ መሰራት አለበት ብላችሁ እንዳታስቡ። ይሄኛው ዘይቱ ቢኖረውም እኔ ለሩዙ ዘይት አልጠቀምም። የዚህን ዘይት ይወስዳል። ሁለተኛ ነገር ሶፍት ከሌላችሁም ችግር የለውም። በባዶ ማውጣታችሁት ብታረጉት ምንም አይደለም። ለምን እሱም ሩዙ ላይ ስለሚሄድ መልሶ ዘይቱን መጠቀሚያ አይቀርም። ለዛ ነው እኔ ሩዙን ስጥድ ዘይት አላበዛም። ሶፍት ካላችሁ ደግሞ ካልወደዳችሁ መጥረግም ትችላላችሁ። እሺ ተመልካቾቻችን፣ እኔ እየጠባበስኩኝ ነው። እኔ ጠባብሼ ያለውን ነገር እስከማሳያችሁ አብራችሁን ቆዩ። እሺ ተመልካቾቻችን፣ እንግዲህ ብትንጃኔም እየደራረሰ ነው፣ እያለቀ ነው። እስከዛ ድረስ ግን ሩዜን ገንፈል ማድረግ አለብኝ። ገንፈል ላድርገው። ውሃው ፈልቷል። አብረን እንከታተል። እንደነገርኳችሁ ግማሽ ብቻ ነው መብሰል ያለበት፣ ሙሉ ለሙሉ አይበስልም። ውሃ በርከት አድርገን ነው የምንጨምርበት፣ እንደ መኮሮኒ ማለት ነው። መኮሮኒ እንደምንቀቅለው ውሃ በዛ አድርገን ሲንተከተል እናጠለዋለን። እንዳይጠባበቅብን ትንሽዬ ዘይትና ትንሽዬ ጨው እናደርግበታለን። ጨው ሩዙን እንዲይዘ ለሩዙ እንዲገባው ነው። እዚህ ጋር ብትንጃኔ አሁን በአንድ በኩሉ በቅቶታል። ዘይቱን በጣም እንዳይወስደው ነው እንጂ ቀላ ቢልም አይጠላም። ግን በተቀመጠ ቁጥር ዘይቱን ይመጣዋል። ዘይት እንዳይጠቀምብኝ ስለፈለኩ ነው ገባ ወጣ አደረኩት። እንግዲህ ተመልካቾቻችን ብትንጃኔን ጠብሻለሁኝ። ሩዜም ይኸው እንትን እያለ ነው። አሁን ድንቹን እጨምራለሁኝ። ይኸው ትንሽ ይቀረዋል። ግማሽ መሆን አለብን። በጥርሳችሁ ወይም በጥፍራችሁ ንክት ስታረጉት የተወሰነ መብሰልና አለመብሰል መሀል ሲሆን ታረጉታላችሁ። አሁን ዘይቱ በጣም ስለፈላ ቀስ ብዬ ድንች ልጨምር። ሁሉም የሚጠበስ ነው። እዚህ እንትን ላይ እዚህ የሩዝ አሰራር ላይ በጣም እንትን የሚለው አበባ ጎመን። እናንተ ደግሞ አበባ ጎመን በአቅራቢያችሁ ካለ አበባ ጎመን ጨምሩበት። በጣም ብሮኮሊ አይደለም፣ አበባ ጎመን ነጩ፣ እሱንም ጠብሳችሁ አድርጉበት። በጣም ነው እሱ ደግሞ የበለጠ ያጣፍጠዋል። በጣም ግሎ ነበረ። ይሄኛው እስከሚጠበስ ሩዜም ማጥለል ይኖርብኛል። እዚህ ጋር ሩዜ መብሰል የምፈልገውን አይነት አበሳሰል በስሎልኛል። ምን አረገዋለሁ? ማጥለል አለብኝ። አጥልዬው አስቀምጠዋለሁ ማለት ነው። እንግዲህ ተመልካቾቻችን ሩዙን አጥልዬዋለሁ።
ግማሽ ቀን መቀቀል አይደለ አጥልየው ውሃውን ሁሉንም አልደፋሁትም። ይሄንን ውሃ ለሩዙ ለራሱ ስለምጠቀመው አስቀርቼዋለሁ ማለት ነው። እናንተም እንደዚህ ብታረጉ የተሻለ ይሆናል። ካልፈለጋችሁ ግን በራሳችሁም በውሃ በኖርማል ከፈሰሰም በኖርማል ውሃ መሆን ይችላል ማለት ነው። አሁን የሚጠባበሰውን እስከምጨርስ ይሄንን ካጠገብ ያነሳዋለሁ። በቀላሉ የሚለውንም አብሮ ለማስኬድ እሞክራለሁ። እኔ የቻልኩትን አደርጋለሁ። እናንተም አግዙኝ፣ ኮሜንት አስተያየት ስጡኝ። እንዲህ ብታረጊ ብላችሁ ካላችሁ ሀሳብ እቀበላለሁ። ዩቱብ ላይ ኮሜንት ጻፉልኝ። ምግብ ስራ መማርም ከፈለጋችሁ እኔም አስተምራለሁ። ዘኩኪንግ ስቱዲዮ ተመዝግባችሁ መማር ትችላላችሁ። እኛ የምናስተምረው ሁሉንም አይነት ምግብ ነው። የሀገር ውስጥ ባህላዊ፣ የፈረንጅ፣ የአረብ ምግብ፣ ስዊቶች፣ ኬክ፣ የሰርግ ኬክ፣ የኖርማል ኬክ። እናንተ ከብዶናል ከውጭ መግዛት አንችልም የምትሏቸው ምግቦች በሙሉ እዚህ ላይ በምታገኙት ስልክ ደውሉ፣ እናስተምራለን። ድንቼ እየደረሰ ነው፣ በቅቶታል። በቃ በዚህ ልክ ከቀላልኝ በቂ ነው። በቂ ነው። ከዚህ በላይ ብዙ መብሰል አይጠበቅም። እንግዲህ ተመልካቾቻችን ይኸው ድንቻችንን በስሏል። ካሮቱን በተወሰነ እየበሰለ ነው። ይህን ካወጣሁኝ በኋላ ቀላልና በጣም በአጭር ሰዓት ውስጥ የሚሰራ ምግብ ነው። ብዙ እንዲህ የሚያታግል ነገር አይደለም። ምን እንስራ ብላችሁ ስታስቡ ቀላል ነገር ቤታችሁ ድንች፣ ካሮት ኑሮ ወጥ መስራት ምናምን በጣም ከሰለቻችሁ ሁለት ብዛት መኖር የለበትም። በቃ ባላችሁ ምንም ዝኩኒም ካለ ይሆናል። ዝኩኒውንም አድርጋችሁ ያለውን ነገር ጭምርምር አድርጋችሁ ቆንጆ መግሉባ መስራት ትችላላችሁ ማለት ነው። ግን መግሉባ በባህሪው ሲጣድ እሳት በጣም ለስለስ ባለ ነውና ስትገለብጡት ሙሉ ለሙሉ እንዲገለበጥላችሁ ከጣዳችሁት በኋላ የምትጥዱበት ድስት ጥሩ ድስት መሆን አለበት። ወይንም ደግሞ እሳቱ ቂጡን ይዞ እንዳያስቸግራችሁ። እኔ በዚህኛው ድስት ስለሆነ ምጥደው፣ ይሄ ደግሞ ቂጡ ይይዛል። ከስሩ የኬክ ወረቀት አረግበታለሁ። ምንም ችግር የለውም። የኬክ ወረቀት ውሃ ቢነካው ምንም አይሆንም። ስገለብጠው ግን ሁሉን ሙሉን ይገለብጥልኛል። በሱ መጠቀም ትችላላችሁ። ካልሆነ ደግሞ ካሌላችሁ ደግሞ እሳቱ ላይ ስትጥዱ ከስር አንድ ሌላ ነገር አብራችሁ አስቀምጡበት እንዳይቃጠል ማለት ነው። እሺ ተመልካቾቻችን እንደምታዩት ይኸው ካሮቱ በተመጣጣኝ በስሏል። በቂ በሆነ መልኩ በስሏል። አውጣዋለሁኝ። ዘይቱ ችግር የለውም፣ አትፍሩት። እሺ እንትን ነው ሩዙ ላይ አላረግም፣ ከታች ያለውንም አላረግም። ብዙ ሩዙ ላይ ዘይት አልጠቀምም። እናወጣዋለን። ሩዝ ላይ እንደሚደረገው በጣም መቅላት የለበትም፣ መካከለኛ ስለማላቁላላ ለዛ ነው የምጠብሰው። እና እንደዛ አድርጋችሁ ታወጡታላችሁ ማለት ነው። በዚህ አጋጣሚ
ተመዝግባችሁ እኛን አምናችሁ መታችሁ ተምራችሁ ከተማራችሁ በኋላ በውጤቱ በጣም ደስተኛ የሆናችሁ የወደዳችሁት ቤት ሞክረን ተሳካልን ያላችሁ ሁሉ እናመሰግናለን። ሌሎችም እንግዲህ እንደ ቀድሞ እንደ ሌሎች ተመዝግበው እንደተማሩት እናንተ መታችሁ ሙያ ተማሩ። ለቤት እመቤቶች አረብ ሀገር እንሄዳለን በምግብ ስራ መሄድ እንፈልጋለን ለምትሉም ደግሞ በደንብ እናስተምራለን። አረብ ሀገር ስትሄዱ ቀጥታ የምግብ ስራ ላይ የምትገቡበትን ሁኔታ ማድረስ እንችላለን። ከዚህ በፊት ያስተማርናቸው ልጆች ምስክርነት አላቸው። ሁሉም የምግብ አይነት ኢማራት ላይ ሳውዲ ላይ ምን ምግብ ያስፈልጋል ከነስሙ ከነ አይነቱ ሁሉንም እናስተምራለን። የተማራችሁ እናመሰግናለን። እንደገና ደግሞ ተመዝገቡ፣ ተማሩ። ብዙ ሙያ አለን፣ ተማሩ እና ይኸው አሁን ትንሽ እየቀላ ነው። እዚሁ ላይ ምን አደርጋለሁ? ትንሽ ግማሹን ነጭ ሽንኩርት አብሬ ያደርገዋለሁ። ይሄንን የማደርገው ነጭ ሽንኩርቱ ከእንትኑ ጋራ አብሮ እንዲሆንልኝ ነው። ቃሪያውንም አብሬ አደርገዋለሁ። ብዙ መጠበስ ስለማይፈልግ በቃ አሁን በዚህ መልኩ ሲሆንልኝ አወጣዋለሁ ማለት ነው። አሁን እሳቴን አጥፍቻለሁ። ይሄንን ዘይቱ እንዳይሄድ ቀስ ብዬ እሺ ተመልካቾቻችን እንግዲህ የመግሉባው በከፊል አዘጋጅቼዋለሁ። ድንች ብትንጃር እና ካሮት ሽንኩርቴን ከቃሪያ ጋራ ከነጭ ሽንኩርት ጋር አድርጌ ጠብሼዋለሁ። ሩዙን በመካከለኛ ቀቅዬዋለሁኝ እና አሁን ምንድነው ላደርግ የምችለው ማቀላቀል ነው። እንዴት አቀላቀላለሁ የሚለውን አብራችሁን ተከታተሉ። እዚህ ጋር ቀደም እንደነገርኳችሁ የሩዙን ውሃ አስቀርቻለሁ ብያችሁ ነበረ። የሩዙን ውሃ ያስቀረሁበት ምክንያት ከላይ ላደርግበት ነው። ሩዙ መብሰል አለበት፣ በእንፋሎቱ የተወሰነ መብሰል አለበት እና እንፋሎቱ ደግሞ ብቻውን በቂ አይደለም፣ ትንሽዬ ውሃ ያስፈልገዋል። ከዛ ደግሞ ነጭ ሽንኩርቱን አረግበታለሁ። እዚህ ጋር ከሙን አደርጋለሁ። ከሙን በደንብ ብታረጉበትም ችግር የለውም ካላችሁ፣ ከሌለም የተወሰነ ከሙን። እዚህ ጋር ቆንዶ በርበሬ አለኝ። ሄል የተፈጨ ካለ የተፈጨ፣ ካሌለም ችግር የለውም። ይሄንንም እንደዚህ ማድረግ ይቻላል። ይሄ ከሙን ጥሬውን ያደረኩት ያው ከሙን የተፈጨ ከሙን ስለሆነ ከሙኑን እንድታዩት ስለፈለኩኝ ነው። ከሙኑ ነው በጣም እንትን የሚሰጠው የዚህ ጣዕም የሚሰጠው የዚህ ምግብ ከሙኑ ነው። እና ጨው በቂ ጨው አድርጉ። ለምን ሩዙ ጨው ይፈልጋል። እንትኑ ድንቹ ምናምን ጨው ስለሌለው ጨው ትንሽ ጨመር ነው ማድረግ ያለባችሁ። ትንሽ በዛ እንዲል ለምን ይወስደዋል። ይሄ የሚያም ስለሚወስደው ትንሽ ሞቅ አድርጉት። እዚህ ላይ ለእናንተ ስትቀምሱት ትንሽ በዛ ያለ መሆን አለበት። ሩዙ ላይ ቅድም ትንሽ ጨምሬያለሁ፣ ግን ያን ያህል በቂ አይደለም። በዚህ መልኩ ካረኩኝ በኋላ ላይ አይቼ ሚያንሰኝ ከሆነ ትንሽ ከዚሁ ከራሱ ተመልካቾቻችን ወደ መቀላቀሉ ነው የምገባው። እኔ ይሄ ድስት ስለሚይዝ ነው ይሄ የኬክ ወረቀት የምጠቀመው። የሚይዝ ባይሆን ኖሮ አልጠቀምበትም። ድስቶች ይለያያሉ። እናንተ ድስቱ ውስጡ ጥቁሩ ድስት ካላችሁ ምንም አታድርጉበት፣ ኖርማል ዝም ብላችሁ አድርጉበት። ካሌላችሁ ግን ይሄኛው ይይዛል፣ በቃ ይታወቃል፣ ያሳርረዋል። ማሳረር ብቻ አይደለም ሲገለበጥ ይበላሻል። እሱን እንዳይሆን እሳቱን ቀንስበታለሁኝ፣ እላዩ ላይ ይሄንን አረግበታለሁ ማለት ነው። ለእናንተ ግዴታ አይደለም በሚለው ነው። የኛው የሀገሩ ድስትም እሱም ምንም አይልም፣ ደህና ነው። እሱም በደንብ ከጋለ ምንም የሚይዝ ነገር አይደለም። እኔ ይሄኛውን አደርግና ምንድነው ማረገው? ከብትንጃኑ ነው የምጀምረው። ብትንጃኑን ከታች
አደርገዋለሁኝ። ለምን ብትንጃኑን ወደ ታች ዘይቱንም እንዲያወርደው ስለምፈልግ ቀድሜ ብትንጃኑን ነው ማስገመድ። ብትንጃኑን በዚህ መልኩ ደርድሬዋለሁኝ። ከዛ ደግሞ ምንድነው ማድረገው? ትንሽዬ ውሃ አረግበታለሁ። ለምን ጨው ስላለው ይሄኛው ጨውንም ቅመሙንም ወደ ብትንትኑ እንዲወስደው በዚህ መልኩ አረግበታለሁ፣ ሳላበዛ ማለት ነው። ከዛ ደግሞ ድንቹን እንዲካረኩኝ በኋላ ቲማቲሙን ለምን ቲማቲሙን በመሃል የማረገው ለምንድን ነው? እንትን ውሃ ስላለው ቲማቲሙ ወደ ታች እንዲያበስለው ስለፈለኩኝ ነው። ከዛ ካሮቱንም እዛው ላይ የቀረን ብትንጃን ነበረ፣ የቀሩትን ሁሉ እዛው ላይ እናደርጋለን። ከዛ ያው እንደ ቀድሞ አሁንም ምን አረጋለሁኝ? ይሄንን ጨምርበታለሁ። ለምን ጨውንም እንደነገርኳችሁ ነው። ቅመሙ ግን በነገራችን ላይ ቅድም ቅመም ስጨምር ለክቼ አይደለም የጨመርኩት። አንድ ማንኪያ የሻይ ማንኪያ አንድ ከግማሽ ከሙን ግማሽ አንድ የሻይ ማንኪያ ጥቁር ቅመም 2 ወይም 3 ፍሬ ሄል የተፈጨ ከሆነም ደግሞ እንደዛው እና እንትን ቀረፋም 1-2 ፍሬ ብታረጉ ችግር የለውም። ሽንኩርቱ ከዛ አደረኩት። ለምን ሽንኩርቱን በዚህ ላይ መሀል ላይ ያረኩት? ለምን ከላይ ያረኩት? ሩዙ በደንብ እንዲያገኘው ሽታውን እንዲያገኘው ይረዳዋል ማለት ነው። በዚህ መልኩ ደርድሬዋለሁኝ። ሩዙ ነው በላዩ ላይ የሚደረገው። ቢስሚላ ሩዙ በግማሽ ስለበሰለ ከስር ያሉት ሲበስሉ ይሄኛውም ከላይ በእንፋሎቱ ይበስላል ማለት ነው። አሁን ሩዙ ምንም አይነት ዘይት ስለሌለው የስረኛው ዘይት በጣም ነው ወደ ላይ እንትን የሚለው ሲገለበጥና ብዙ የሚጎዳ አይሆንም ማለት ነው። እንግዲህ ተመልካቾቻችን ተመልሰን መተናል። አሁን ይሄኛውን ሩዙን እንዳያችሁት ሁሉንም ከጨማመርኩ በኋላ ቅመሜን የተቀላቀለውን ከላይ ሁሉንም ነው የምጨምርበት ከእንትኑ ላይ ማለት ነው። እዚህ ላይ ሁሉንም ነው የምጨምረው ከቅድሙ ከእንትኑ የተረፈ። ለምን ሩዙ ብዙ ስለሆነ ይዞት ውርድ ይላል፣ እታች ድረስ ያወርደዋል። የቅድሙ እንትን ግን ቅመሞቹ በተወሰነ እዛም መግባት ስለነበረባቸው ነው ቅድም ያስገባሁት። አሁን እለኩሰዋለሁ። እለኩሰውና በመካከለኛ እሳት ቀስ ብሎ እንዲበስል ዝም እለዋለሁ። አልሙኒየም ካላችሁ ብትሸፍኑት ቶሎ ያበስለዋል። ካሌለም ችግር የለውም። በዚሁ በስሎ ይጨርሳል ማለት ነው። እሱ በስሎ እስከምናቀርበው ድረስ የትም እንዳትሄዱ። ዘኩኪን ስቱዲዮንም በዛው ይሄንን ምግብ እንደዚህ ሰርቼ እንዳቀርብ ስላገዘኝ እያመሰገንኩኝ እናንተንም እያመሰገንኳችሁ ስለምታበረታቱኝ በቀጣይ እስከምንመጣ የምትፈልጉትን አይነት የምግብ አይነት ንገሩኝ፣ እሰራለሁ። እኔም ጋር ያለውን አካፍላችኋለሁ። ሼር እንደራረጋለን እላችኋለሁኝ። ጠብቁኝ፣ እንበላለን አብረን። አሁን እየሸተተን ነው። እንግዲህ ተመልሼ መጥቻለሁኝ። በሩዜ መግሉባይ አልቃት ፍቻታለሁኝ እና እስኪ ዛሬ ተሐዲ ነው መገልበጥ እንዴት እንደሚቻል። በነገራችሁ ላይ መግሉባ ማለት መገልበጥ ማለት ነው። እና ያው አረቦች ብዙ ጊዜ ቲክቶክም ላይ ምንም ዩቲዩብም ላይ አይታችሁ እንደሆነ መገልበጡ ላይ ነው በጣም እንትን የሚሉት እና እኔም ልሞክር ነው። አብረን እንመልከት። ዱአ አድርጉልኝ እንዳይበላሽ። ብስሚላህ። አልተቻልኩም እናንተ። ማሻአላ ገልብጬዋለሁ እና ቀስ ብለን እናወጣዋለን። ብስሚላህ። እንግዲህ ተመልካቾቻችን ገልብጬዋለሁ። ያው እንደነገርኳችሁ ድስቴ ትንሽ አስቸጋሪ ድስት ናት። ያው የሚያምረው እንደዚህ ሲሆን ነው ብዬ ነው። ስጋ ደግሞ ሲኖረው ዶሮ ሲኖረው ደግሞ እንዴት እንደሚያምር አትጠይቁኝ።
ሽታውን በዛ ልክ ነው። እንግዲህ ምን አውቃለሁኝ እንብላ እላችሁ እኔ ጋር ናችሁ ሰሩና ብሉ። እኔ ግን በቃ መብላት ነው የምፈልገው። ልበላው ነው የጓጓሁት። ያው መብላት ብቻ ነሽ እንዳትሉኝ፣ ያው ሰርቼም እያሳየኋችሁ ነው እና ትወዱታላችሁ። በቃ የሆነ ሰዓት ላይ እንግዳ መጥቶባችሁ ምን ላቅርብ ብላችሁ አትጨናነቁም። ይሄንን እንደዚህ አድርጋችሁ ታቀርባላችሁ ማለት ነው። በነገራችሁ ላይ እኔ እንደዚህ እንግዳ ኖሮባችሁ ያልተዘጋጃችሁ ሆኖ እኔ ጋር ደውላችሁ ዘይነብ እንደዚህ ሰው መጥቶብናልና ብሪያኒ ወይ የሆነ ነገር አዘጋጅተሽ ላኪልን ብትሉን አዘጋጅቼ ልክላችኋለሁ። የፈለጋችሁትን አዘጋጅቼ በቆንጆ መልኩ ልክላችኋለሁ። ታች በምታገኙት ስልክ ደውሉ። መማርም የፈለጋችሁ ደግሞ ደውሉልኝ። በዘኩኪንግ ስቱዲዮ ያስተምራችኋል። እኔም ማስተምራለሁኝ እዛው በግል ማለት ነው። እንግዲህ እንቅመሰው። የመግሉባን ነገር ያው መገልበጥ ነው ብያችኋለሁ። ተገለበጠ። እስኪ ደግሞ እዚህ ላይ የወላችሁ ምን ብታረጉት አሪፍ ያባላል መሰላችሁ? ሰላጣ፣ የሚያቃጥል ሰላጣ ደቃ። ቲማቲም መብላት ማይፈልግ ሰው ካለ ይተዋል። እኔ ብትንጃን በጣም ስለምወድ ብትንጃኑን ነው። ከዛ እዚህ ላይ ደግሞ አበባ ጎመን በቃ በጣም ልነግራችሁ አልችልም ምን ያህል እንትን እንደሚለው የምግቡን ጣዕም እንደሚያሳምረው ማለት ነው። እና እኔ እንግዲህ የሁላችሁ ከብሰራው በኋላ መብላቴ አይቀርም፣ እበላለሁ። እንብላ። ቢስሚላህ። ወላሂ ማጋነን አይደለም። በቃ ምንም ሳይኖረው አትክልቱ ብቻ በቃ ደስ የሚል ነገር አለው። ተጠባብሶም ስለሆነ በቃ አትክልቱ ጋር ብቻ ስትመጡ የደስ የሚል ቴስት ይሰጠዋል። ይሄ አሁን ቆንጆ ምሳ፣ ቆንጆ እራት መሆን የሚችል ነገር ነው። እንግዳ ቢመጣባችሁ አያሳፍርምና እንደዚህ አድርጋችሁ ሰርታችሁ ብሉ ላለው። እንግዲህ ተመልካቾቻችን ይህ የምትመለከቱት ፕሮግራም በነጃሽ ቲቪ የሚተላለፍላችሁ ከዘይነብ ክችን በኩክ ስቱዲዮ ውስጥ ተቀርጾ የሚተላለፍላችሁ ለዛሬ ያዘጋጀሁት ይሄንን ይመስላል። በቀጣይ ደግሞ የምትፈልጉትን አይነት ምግብ ይዤላችሁ እመጣለሁኝ። ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ካልሆነም ደግሞ የራሴን ይዤ እመጣለሁ። የምትሉትን አስተያየት ትሉኛላችሁ። ይሄንንም ሰርታችሁ ሞክሩት። ለዛሬ ያዘጋጀነው ይሄው ነው። እኔ ዘይነብ ጀማል ነኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። እና እኔ ልብላ እንብላ